ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። መገዛት ማለት ምን ማለት ነው? የሚገዙት ለባሎቻችሁ ተገዙ ነው የሚለውና ባሎች ሲጎዷቸው፣ ሲደበድቧቸው፣ ፊዚካሊ ኢሞሽናሊ ጥቃት ሲያደርሱባቸው ተገዙ ተብያለሁ፣ መጽሐፍ ቅዱስ ሴቶች ለባሎቻችሁ ተገዙ ብሏል ብሎ ዝም ማለት ነው ወይስ መገዛት ለየትኛው አይነት ባል የተጻፈው? ጤና ይስጥልኝ ፕሮግራማችን ተከታታዮች፣ የጽዮን ቁልፍ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰባችንና ሀገራችንን ይጠቅማሉ የምንላቸውን በጎ ሀሳቦች ይዘን የምንገኝበት ፕሮግራም ነው። እንግዲህ ይህንን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ ልታግዙን እየጠየቅን በዛሬው ፕሮግራም ይዤላችሁ የቀረብኩት ሀሳብ ደግሞ መጽሐፍ ቅዱሳዊ ቃል ነው። ያም ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ የሚለውን ቃል አስመልክተን መገዛት ማለት ምን ማለት ነው በሚለው ሀሳብ ነው። አንዳንድ ጊዜ ሰዎች መገዛት ለሚለው ቃል የተለያየ ፍቺን በመስጠት ጉዳትን እያደረሱ ስለሆነ መገዛት ለማን ነው የምንገዛው ነው። ስለዚህ ይሄንን ሀሳብ እናየዋለን። አስተያየት፣ ኮሜንት፣ ጥያቄ ካላችሁ በሀሳብ መስጫው ላይ እንድታስቀምጡ የጠየኳችሁ ሀሳቤን አቀርባለሁ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። መገዛት ማለት ምን ማለት ነው? አንዳንድ ጊዜ መገዛት ማለት ሌላው ወገን ምናልባት ለባሎች ነው ይሄ እንግዲህ የተጻፈው እንጂ ለሌላ ሰው አይደለም። የሚገዙ ለባሎቻችሁ ተገዙ ነው የሚለው እና ባሎች ሲጎዷቸው፣ ሲደበድቧቸው፣ ፊዚካሊ ኢሞሽናሊ ጥቃት ሲያደርሱባቸው ተገዙ ተብያለሁ፣ መጽሐፍ ቅዱስ ሴቶች ለባሎቻችሁ ተገዙ ብሏል ብለው ዝም ማለት ነው ወይስ መገዛት ለየትኛው አይነት ባል ነው የተጻፈው? ብዙውን ጊዜ እነዚህ ሁሉ ጥቃቶች ሲፈጸሙ በጸጥታ ለምን ቃሉ እንደሚለው ነው የምኖረው እያሉ ነው የሚኖሩት። ይሄ ትክክለኛ አካሄድ አይደለም። ተገዙ የሚለው መጽሐፍ ቅዱስ ከክርስቶስ የተማረውን፣ ለምን ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሆይ ሚስቶቻችሁን ውደዱ ለተባለው ባል ነው፣ ለሚወደው ባል ነው። እየወደዳት የማትገዛ እየወደዳት እሺ ለማትል ሴት ነው ይሄ ቃል የተጻፈው። ነገር ግን እየጎዳት፣ ለምን ባሎች ውስጥ ሁለት አይነት ባሎች አሉ። እግዚአብሔርን የሚፈሩ ባሎች አሉ፣ እግዚአብሔርን የማይፈሩ ባሎች አሉ። እነዚህ በመንፈሳዊ ተቋማት ሁሉ አሉ። መሪዎች ሊሆኑ ይችላሉ፣ ምዕመን ሊሆኑ ይችላሉ፣ ሌሎች አገልግሎቶች የተሰማሩ ሊሆኑ ይችላሉ። ከላይ እንደተጻፈው በመውደድ ሚስቶቻቸውን የማያስተዳድሩ ሚስቶች አመፀኞች ይሆናሉ። ለእነዚህ ሴቶች ነው የተጻፈው። ስለዚህ ሚስቶችን በፍቅር ሊገዙ እንጂ በድብደባ በማስጨነቅ የተለያዩ ጥቃቶችን በማድረስ ተገዙ ማለት ነው። ብዙ ጊዜ በእንደዚህ ግጭት ሲፈጠር ሴቶች ይሄ ጭንቀት ወይም ደግሞ ድብደባውን ሲበዛባቸው ቤታቸውን ለቀው ይሸሻሉ። ሲሸሹ በሽማግሌ ቃሉ ይላል፣ ቃሉ ተገዙ የሚለው ለቃል እግዚአብሔር ቃል ተገዢ ብለው መልሰው ያስገቧታል። በእንደዚህ አይነት ሁኔታ ህይወታቸውን እንኳን ያጡ ሴቶች በጣም ብዙ ናቸው። ለምን? ምናልባት ያ ሰው ጤንነት ችግር ኖሮ ይደብድባት፣ ሌላ ጥቃቶችን ያድርስ፣ ጤንነቱ መመርመር ነው ያለበት እንጂ ቻዩ እየተባሉ ገብተው በመቻል ሰበብ ለጤንነት ችግር ለሞት የተዳረጉ ሴቶች ቁጥር ቀላል አይደለም። ስለዚህ ሚስቶቹ ለባሎቻቸው ተገዙ ሲል ለድብደባ፣ ለሌሎች ስቃዮች ሳይሆን እግዚአብሔርን በመውደድና እግዚአብሔርን በመፍራት እሷንም እየወደዳት ለሚያስተዳድራት ባል ነው። ሁለተኛው ደግሞ መገዛት ማለት አሁንም ዝም ማለት አይደለም፣ ወይም ሀሳብን አለመግለጽ ማለት አይደለም። ሰዎች አብሮ በሚኖሩበት ጊዜ የራሳቸው ሀሳብ አላቸው። ሀሳባቸውን፣ ስሜታቸውን ሼር ማድረግ አለባቸው። ነገር ግን ይሄንን ሀሳብን መግለጽ፣ ሀሳብን ማንሸራሸር እንደ ሌላ ችግር አልተገዛችም ተብላ የምትቆጠር ሴት ያለች በዚህ የሚታሰብበት ጊዜ ነው አይደለም።
ስሜታቸውን፣ ሀሳባቸውን ሴቶች መግለጽ አለባቸው። ወንዶችም ደግሞ ይሄንን ፍሪደም ሚስቶቻቸው ሀሳባቸውን እንዲገልጹ እንዲናገሩ ማድረግ ተገቢ ነው። ያቺ ምሳሌ 31 ላይ ያለችው ሴት አፏን በጥበብ ትከፍታለች ነው የሚለው። በእርግጥ ሴቶች አንደበቶቻቸውን በስንፍና መግለጽ የለብንም፣ በስድብ መግለጽ የለብንም፣ በማይገቡ ነገሮች አንደበታችንን መክፈት የለብንም እንጂ ለመልካም ሀሳብ መወያየት፣ ለመልካም ሀሳብን ማንሸራሸር ተገቢ ነው። ንግግርን ማድረግ ተገቢ ነው። ነገር ግን ይሄ ዝምታ ወይም ስሜትን አለመግለጽ የመገዛት ምልክት ነው አድርጎ ማሰብ ስህተት ነው። እንደዚህ ሚስቶቻችሁ እንዳይናገሩ ሀሳባቸውን እንዳይገልጡ አድርጋቸው አፍናችሁ የምትይዙ ወንዶችን ደግሞ አግባብ አይደለም፣ መጽሐፍ ቅዱሳዊም አይደለም። እንድትወዷቸው መውደድ ውስጥ ነፃነት አለ። የምትወዷቸው ከሆነ ሚስቶቻችሁ የመናገር ነፃነት አላቸው፣ ሀሳባቸውን የመግለጽ ነፃነት አላቸው። ግን በጣም በጭቆና መንፈስ ሚስቶቻችሁን የምታስተዳድሩ ባሎች ይሄ መጽሐፍ ቅዱሳዊ አይደለም፣ መውደዳት ነው። መውደድ ውስጥ ብዙ ነገር አለ። ሶስተኛው ደግሞ አሁንም ሚስቶች የሚገዙት ለኃጢአት አይገዙም። ባል እንደፈለገው ሄዶ ኃጢአትን በየቦታው ፈጽሞ ሲመጣ የእግዚአብሔር ቃል ተገዢ ብሎሻል ብሎ እንድትገዛ ማድረግ አይደለም። ለኃጢአት መገዛት ስህተት ነው። በእርግጥ ሰዎች በተለያየ ምክንያት ወደ ኃጢአት ሊወድቁ ይችላሉ። ግን ኃጢአታቸው ገብቶ በንስሐ ሲመለሱ መቀበል የተሰከ። ነገር ግን በጣም በዚህ የሚሰለጥኑ ሰዎች አሉ እና ሚስት የትም አትሄድም፣ መገዛት አለባት። እነዚህ ሰዎች መልሰው ተገዢ ልሻል የእግዚአብሔር ቃል ይሏታል። እንደገና በሌብነት በጉቦ ቤቶቻችሁን ለማስተዳደር የምትሞክሩና በቃ ዝም ብለሽ ኑሪ ኖ ካርስ ነው ይሄ። በልጆቻችንና በቀሪ ህይወታችን ላይ መርገምን መሰብሰብ ነው። ለዚህ እንዲገዙ ማድረግ ስህተት ነው። በእርግጥ እነዚህ ሴቶች እንደዚህ አይነት ነገሮች ስህተቶች ወደ ቤታቸው እንዳይገባ በጸሎት በእግዚአብሔር ቃል መትጋትና ይሄንን መንፈሳዊ ውጊያን መዋጋት ጥሩ ነው። ነገር ግን እንደፈለገው እየፋነነ እየሄደ ኃጢአትን እየሰራ እየመጣ ለብዙ በሽታ የተዳረጉ ሴቶች ቁጥር ቀላል አይደለም። የኤችአይቪ የሞቱ ሴቶች ቁጥር ቀላል አይደለም። ዛሬም ቫይረሱን ተሸክሞ የሚኖሩ ሴቶች ቁጥር ቀላል አይደለም። ለሄፓታይተስ ህመም የተጋለጡ ቀላል አይደሉም። ለተለያዩ አባለ ዘር በሽታዎች ከነዚያ ጋር ተያይዞ እነዚህ በሽታዎች ጋር ተያይዞ እየቆየ ሲሄድ ወደ ካንሰር የተለወጠባቸው ሴቶች ቁጥር ቀላል አይደለም። ለምን? ክርስቲያኖች ናቸው። ምን ይለናል ሰው? ይሄ ከወጣ ምን ይባላል? ህመሙንም ደብቀው ለሌላ የህይወት ቻሌንጅ ራሳቸውን ያጋለጡ ሴቶች ቀላል አይደሉም እና ለኃጢአት ሰው አይገዛም። ከኃጢአቱ መመለስ ካለበት ይመለስ እንጂ እንደፈለገ የሆነ እየመጣ ተገዢ ብሎ ቤተክርስቲያን መሪዎችን በዚህ ሌሎች ሽማግሌዎችን ይህንን በጥንቃቄ ማየት አለባችሁ። ለምን? ከሁለት አንዱ ለልጆቻቸው መቅረት አለባቸው። ልጆቻቸው ያለ አሳዳጊ ቀርተው በየሜዳው እንዳይባዝሩ፣ ለተለያየ ማደጎች ተሰጥተው እንዳይንገላቱ፣ በየጎዳናው እንዳይንገላቱ ይሄንን የሚመለከታቸው ክፍሎች በጥንቃቄ ማየት አለበት። ራሱን መጠበቅ አለበት። ሰው ራሱን የማይጠብቅ ሰው ለሌላው ሰው ጥንቃቄ ሊያደርግ አይችልም። ስለዚህ አንዳንድ ጊዜ ከመገዛት ማለት ለእንደዚህ አይነት ችግሮች መስሏቸው ሴቶችም ሌሎችም ካሰባቸው ስህተት ነው። ሌላኛው ደግሞ መገዛት ማለት መብትን አለማስጠበቅ አይደለም፣ ወይም የበታችነት ስሜትም አይደለም። እያንዳንዱ ሰው የራሱ የሆነ የህይወት መስመር መንገድ ያለው ነው እና መልካም ባሎች፣ እግዚአብሔርን የሚፈሩ ባሎች ሚስቶቻቸውን ማነቃቃት፣ እንዲማሩ ማድረግ፣ ራዕያቸውን እንዲቀጥሉ ማድረግ፣ በተለያየ መንገድ ሚስቶቻቸውን ማበረታታት እንጂ ሚስቶቻቸውን ከራዕይ ማጉደል፣ ሚስቶቻቸውን ከሚሄዱበት መንገድ መከልከል፣ እንዳይማሩ ማድረግ አይደለም። መገዛት አይደለም። ራዕይሽን ጥለሽ በአንቺ ውስጥ ያለውን የእግዚአብሔርን ዓላማ ጥለሽ ቁጭ ካልሽ ተገዛሽ ማለት እኮ አይደለም። አንተም ቢሆን ሚስትህ ለአንተ ተገዛች ማለት አይደለም። እግዚአብሔር ሁለታችሁንም በእኩልነት ይፈልጋል ለራሱ ዓላማ። ስለዚህ ሚስቶቻችሁ ውስጥ ያለው የእግዚአብሔር ፕሮግራም ምንድን ነው? ይሄንን አጥኑ ባሎች። ስለዚህ ሚስቶቻችሁን ለእግዚአብሔር ዓላማ እንዲበቁ ማድረግ፣ በእግዚአብሔር ቃል ማስታጠቅ፣
በትምህርትና በተለያዩ መንገዶች ማሰልጠንና ማብቃት ነው እንጂ ሚስቶቻችሁን ወደ ኋላ እየጎተታችሁ ለተፈጠሩበት ዓላማ እንዳይኖሩ ማድረግ ይሄ መጽሐፍ ቅዱሳዊ አይደለም፣ በፍጹም አይደለም። እንድታግዟቸው እንድትረዷቸው ያስፈልጋል። ሚስቶችን በቅንነት ቤቶቻቸውን በማገልገል ለባሎቻቸው ለሚወዳቸው ባሎች በመገዛት እንዲሄዱ ያስፈልጋል። ስለዚህ አንዳንድ ጊዜ በመጽሐፍ ቅዱስ የሚለው ሚስቶች ለጌታ እንደምትገዙ፣ ጌታ እንዴት ነው የሚገዛት? ይችን ሴት ጌታ እኮ በፍቅር ነው የሚገዛት፣ ራሱን በመስጠት ነው የሚገዛት፣ መንገዱን እያሳየ ነው የሚገዛት እንጂ እየጎዳት አይደለም። ጌታ የሚገዛት ሕይወትን ሰጥቶ ነው የሚገዛት። ስለዚህ ባሎችን እንዴት እንደምትገዟቸው ሚስቶቻችሁ ከክርስቶስ በተማራችሁት መንገድ ሚስቶቻችሁን ለመግዛት እንድትሰለጥኑ ያስፈልጋል። የመጨረሻው እንግዲህ መገዛት ማለት የራስን ማንነት ማጣት ማለት አይደለም። ብዙ ጊዜ እንደዚህ በጫና ውስጥ ሚስቶቻቸውን የሚያስተዳድሩ ሰዎች የሚስቶችን ማንነት አውጥተው የራሳቸውን ማንነት ሚስቶቻቸው ውስጥ መክተት ይፈልጋሉ። አይደለም። እያንዳንዷ ሴት ስትፈጠር የራሷ የሆነ ማንነት አላት፣ የራሷ የሆነ ስዕልና አላት፣ የራሷ የሆነ እውቀት አላት፣ የራሷ የሆነ ራዕይ አላት እንጂ አስጥላችሁ ይህችን ሴት ተገዢ ተብሏል ብሎ እንድትቀመጥ አይደለም። ልትረዷቸው ነው የሚገባው። ማንነቷ እሷ የተፈጠረችበት ማንነት አለ። እግዚአብሔር ሁሉንም ወንድንም ሴትንም ሲፈጥር በዓላማ እንደፈጠራቸው የታወቀ ነው። ስለዚህ ለዚያ ለተፈጠረችበት ዓላማ እንድትቆም ማድረስ በጣም የምትደነቁ ባሎች አላችሁ። በእውነት በጣም የሚገርሙ ባሎች አሉ። ሚስቶቻቸውን ለተፈጠሩበት ዓላማ እያበቁ እያለ ኢንከሬጅ የሚያደርጓቸው የሚደግፏቸው፣ ኢኮኖሚካሊ የሚደግፏቸው፣ ሳይኮሎጂካሊ የሚደግፏቸው፣ ሞራል የሚደግፏቸው ድንቅ የሆኑ ባሎች አሉ። እናንተ ባሎች በእውነት እግዚአብሔር ይባርካችሁ። አራተኛው መገዛት ማለት የበታችነት ስሜት ወይም የአለመቻል ስሜት አይደለም። መገዛት ማለት እኩል እንደሆኑ አድርጎ እንዲነግሩ ማወቅ ያስፈልጋል። ወንድና ሴት እኩል እንደሆኑ ባሪያ የለም ጌታ የለም ይላል። ወንድ የለም ሴት የለም፣ ሁሉም እኩል ናቸው ብሎ ገላትያ 3:28 ላይ ይናገራል። ስለዚህ ባሎች ሚስቶቻችሁ እንደሚችሉ ሚስቶቻችሁ አቅም እንዳላቸው አድርጋችሁ ሚስቶቻችሁ ማበረታታት እንጂ አትችይም፣ ይሄ ላንቺ አልተፈቀደልሽም፣ ሴት ነሽ ቁጭ በይ እንደዚህ የሚል ክርስቲያን ባል ወይም ደግሞ ማንኛውም ስዕብና ያለው ባል ትክክል አይደለም። ሚስቶችን ማብቃት ነው። ሲያድጉ ሚስቶች ሲማሩ ማበረታታት ለልጆቻችሁ ነው፣ ለእናንተ ነው የሚማሩትና የሚያድጉት። ሌላው ግን እንዳይማሩ የሚገርም ነው። ረዥም ዓመት በትዳር ኖረው ተጋብተው ምናልባት ሃይስኩል አግብቷት ሊሆን ይችላል። እሷ ልጆች በመውለድ ቤት ውስጥ በማገዝ እሱ ደግሞ አፕግሬድ እያለ በትምህርቱ ትልቅ ቦታ ይደርሳል። መጨረሻ ላይ ግን እየናቃት ይመጣል። ለምን አልተማረችም? እሱ ውጭ ነው የሚውለው፣ እሷ ቤት ነው የምትውለው ብሎ ያስባል። ደግሞ ብዙ ልጆች አሉ ውጭ በመዞር እሱ ከተለያዩ ሰዎች ጋር ይገናኛል፣ እሷ ግን ልጆችን በማሳደግ። ይህንን ስላችሁ በጣም መልካም የሆኑ ወንዶች አሉ፣ ለሚስቶቻቸው ልዩ የሆነ ቫልዩ እና ሪኮግኒሽን ያላቸው፣ ልጆቻቸውን እንዴት እንደሚያሳ በእሷ ነው እንዲሆንኩ እሷ ባትኖር ኖሮ እንደዚህ አልደርስም የሚሉ ባሎች አሉ። ሌሎቹ ደግሞ ሚስቶቻቸው ላይ ተረማምደው እነሱ ትልቅ ቦታ ሲደርሱ ሌላ ትልቅ ቦታ የደረሰች ሴት ፈልገው ወደ ዞር የሚሉና ወደ ሪሌሽንሺፕ የሚገቡ ወንዶች አሉ። ይህ ትክክል አይደለም። ግን መገዛት ማለት የበታችነት ስሜት አይደለም። ወይም ደግሞ በቃ አትችይም ደካማ ነሽ ማለት አይደለም። ባሎችን ለሚስቶቻችሁ እንዳትሉ ትችያለሽ በሉ። እቤት ውስጥ ልጅ ስተምሩ መንጃ ፈቃድ እንድታወጣ የተለያዩ ስልጠናዎችን እንድትወስድ ራሷን በተለያየ መንገድ እንድታበቃ ኢንከሬጅ አድርጓት። ትችላለች፣ መስራት ትችላለች። ከዚህም በላይ ልጆቿ ሲያድጉ ወጥታ ትልልቅ ነገር ማድረግ እንደምትችል እንደምትነግድ በማሰብ ሚስቶችን ማበረታታት ጥሩ ነው። ነገር ግን በተለያየ መንገድ ሚስቶቻችሁን ሞራላቸውን የሚሰባበራችሁ ወደ ቤት የምትመልሱ ከስራዎቻቸው ስራ ሊሰሩ ወጥተው እንዲመለሱ የምታደርጉ ብዙ ወንዶች አላችሁና ይሄ ትክክል አይደለም። ይሄ መገዛት ማለት ይሄ አይደለም። ሚስቶች የሚገዙት ለፍቅር ነው እንጂ እንደዚህ አቢዩዝ ለሚያደርጉ ወንዶች መገዛት ትክክል አይደለም። ሌላውና የመጨረሻው ደግሞ መገዛት ማለት የራስን ማንነት
መተው ማለት አይደለም። ወይም በእነሱ ውስጥ የተቀመጠውን እግዚአብሔር ያስቀመጠውን ራዕይ ዓላማ መተው ማለት አይደለም። ወይም ደግሞ ራስን አለማብቃት ማለት አይደለም። መገዛት ማለት መጽሐፍ ቅዱስ እንደሚለው በፍቅር ለሚመራት ባል ራስን ሰብሜት አልጋ መስጠት ማለት ነው። ነገር ግን ይሄ ሲሆን የራሷን የተፈጠረችበትን ዓላማ አክቲቬት ማድረግ አለባት። ራሷን መሆን አለባት። ራሷን ሙሉ በሙሉ ትታ የእሱን ማንነት እሷ ውስጥ ማስገባት ተገቢ አይደለም። አንዳንድ ጊዜ በጣም ቁጡ የሆኑ ሰዎች አሉ። ብዙ ጊዜ ቁጣ ንጭንጭ ሳያስቡት እነዚያ ሴቶች እነዚያን ሰዎች ሆነው ይገኛሉ። ነገር ግን የራስን ማንነት አለመርሳት፣ የተፈጠርንበትን ዓላማ አለመዘንጋት፣ ራስን መጠበቅ፣ ራስን ማብቃት ነው። በዚህ ውስጥ ባሎች ድርሻቸውን ልትጫወቱ ይገባል። ሚስቶቻችሁን አሁንም ማበረታታት ይገባል። ሚስቶቻችሁን ወደ መልካም መንገድ እንዲሄዱ ልትረዷቸው ይገባል እንጂ አቢዩዝ ማድረግ ተገቢ አይደለም። ፍጹም ተገቢ አይደለም። የእሷ እድገት የእናንተ እድገት ነው። ነገር ግን አንዳንዴ ሚስቶች እየጨመሩ አፕግሬድ እያደረጉ ትልቅ ቦታ ሲደርሱ ስጋት ውስጥ ይገቡና ከመንገዶቻቸው ማስተጓገል፣ ስማቸውን ማጥፋት፣ ያልሆኑትን ሆኑ ብሎ በየአደባባዩ ማውራት፣ ይሄ ትዳርን ፍጹም ያበላሻል። ሴቶችን አመፀኛ እንዲሆኑና ያልተገባ ውሳኔ ወስነው ወደ ሌላ ህይወት እንዲገቡ ያደርጋቸዋል። ስለዚህ እንደ መጽሐፍ ቅዱስ ባሎች ሚስቶቻችሁን ክርስቶስ ቤተክርስቲያንን እንደወደዳት እንዲሁ ባሎች ሆይ ሚስቶቻችሁን ወደዷቸው። በመውደድ ሚስቶቻችሁን የምታስተዳድሩ ወንዶች እድለኞች ናቸው። ሚስቶች በዚህ ውስጥ የመገዛት ምንም የሚያቅታቸው ነገር የለም። ደግሞ ደስ እያላቸው ይገዛሉ። ነገር ግን አንዳንድ ጊዜ ከጤንነት ችግር ሊሆን ይችላል። እንኳን መገዛት አብሮ መኖር የማይፈልጉ ሴቶች ሊኖሩ ይችላሉ። ብዙ የጤንነት ችግሮች አሉ። የአእምሮ ጤንነት ችግር አለ። የውስጥ የተለያዩ የጤንነት ችግሮች አሉና አብሮ ላለመኖር ወይም ደግሞ ላለመገዛት በተለያየ መንገድ ህይወትን የሚያውቁ ሴቶች ይኖራሉ። እነዚህን ሴቶች ጤንነታቸውን ተከታትሎ ማሳከም፣ የውስጥ ጩኸታቸው መስማት፣ ምን ሆነው ይሆን? ምን አይነት ጠባሳ ውስጣቸው ሊሆን የሚጮሁት የማይግባቡት? ይሄንን በደንብ አድርጎ ማየትና ራሳችሁን እንደ መጽሐፍ ቅዱስ መፈተሽ። ስለዚህ ሴቶች እንግዲህ መገዛት ያለባችሁ እግዚአብሔርን ለሚፈራ ሰው ነው። እግዚአብሔርን ለሚፈራ ሰው መገዛት ግድ ነው። መጽሐፍ ቅዱስ ያዘናል። እንደ እግዚአብሔር ቃል ለሚኖሩ መገዛት ግድ ነው። ነገር ግን ለኃጢአት መገዛት ስህተት ነው። ለሚጎዱንና ዕለት ዕለት ስብናችንን ለሚያበላሹ ሰዎች መገዛት ስህተት ነው። ለዝሙትና ለኃጢአት መገዛት ስህተት ነው። ማንነታችንን የሚያሳጡ ሰዎች ካሉ ለነሱ መገዛትም ስህተት ነው። ስለዚህ ለዛሬ ያለኝ ፕሮግራም ይሄ ነው። አሁንም ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።